ኤልያስ ለሀና ደውሎ በጊዜ ወጥተሽ እንገናኝ እፈልግሻለሁ ይላታል። ሀናም ከስራ አስፈቅዳ በጊዜ ትወጣለች። እናም ኤልያስ ታገኘዋለች። ኤልያስን ካገኘችው በኋላ ሰላምታ ከተለዋወጡ በኋላ ምን ነበረ? ለምንድን ነው? በሰላም ነው ወይ? በጊዜ ወጥተሽ ላግኝሽ ያልከኝ ትለዋለች። አዎ ሀንዬ፣ ይሄውልሽ ሀንዬ በቃ ልሄድ ነው ይላታል። ምን ብላ ሀናም በጣም ትደነግጣለች። ወዴት ስትለው አይውልሽ እንግዲህ እስካሁን ድረስ ቆይቻለሁ። እናም የአዲስ አበባ ቆይታዬ ወደ መጠናቀቁ እየደረሰ ስለሆነ ስለዚህ ልሄድ ነው ይላታል። እና ወደ ደሴ ልመለስ ነው ይላታል። ማለት ምን ሆነ ነው ግን ለምን ትሄዳለህ ትለዋለች። መጀመሪያም እኮ አዲስ አበባ ልኖር ሳይሆን አንቺን ላይ ነው የመጣሁት ይላታል። እና ታዲያ ትለዋለች። እናማ የሚበቃኝን ያክል ስላየውሽ ወደ ደሴ ልመለስ ነው ይላታል። ያስ በኪዳነ ምሕረት አትቀልድ። ቆይ ግን እኔ ያስቀየምኩ ነገር አለ ብላ ትጠይቀዋለች። አረ በፍጹም መጀመሪያም እኮ የመጣሁትኝ አንቺና አባትሽ ያላችሁበትን ሁኔታ ለማየት ነው። ደግሞ የመጣሁበትን ነገር ካየውኝ ይበቃኛል። ከዚህ መቆየቱ ብዙም አስፈላጊ አይደለም ይላታል። እናም በጣም ይከፋትና ኤልያስ አትሂድ ብልህ በጣም ደስ ይለኝ ነበር፣ ግን ደግሞ መሄድህ ግዴታ ከሆነ ምን ማድረግ እችላለሁ ትለዋለች። አንዬ አንቺ እንደምትይው ብቆይ ደስ ይለኝ ነበረ። ደግሞ እዛም ስራ ጥዬ ነው የመጣሁት። ደግሞ እንደምታውቂው እዚህ ደግሞ ስኖር ገንዘብ ጨርሻለሁ። ያው አሁን ላይ ደግሞ ታሬ ላይ ነው ያለሁትኝ። ደግሞ ከዚህም በላይ ማስቸገር አልፈልግም ይላታል። ሀናም በጣም ታዝናለች። እንባ ይተናነቃትና ኤልያስ ምን ልበልህ ትለዋለች። እናም ያቅፋታል፣ እሷም ታቅፈዋለች። እንባ ይመጣባታል። ለማት በይ ሀንዬ ብቻ በሰላም ግባ በይኝ ይላታል። በጣም ጨንቋታል። እሺ ታዲያ መቼ ነው የምትሄደው ትለዋለች። ከጧት ትኬት ቆርጫለሁ፣ እዛው መናኸሪያ አካባቢ ላድር ነው ይላታል። ስለመጣህ ደግሞ እውነት በጣም ደስ ብሎኛል ትላለች ሀናም። መጥቼ ስላየሁሽ በጣም ደስ ብሎኛል ሀንዬ ይላታል። እና ደግሞ አትጨነቂ፣ ከአቅምሽ በላይ የሆነ ነገር ከመጣ ለፈጣሪ አሳልፌ ስጪው ይላታል። ሀንዬ በሰላም ለመገናኘት ያብቃል፣ ሰላም ሁኝልኝ ብሎ ሀናም እያዘነች ኤልያስም ተለያዩ። ሀናም በጣም ከፋትኝ። ኤልያስ ተለይቷት ሲሄድ በዚህ ትንሽ ቀን ብዙ ነገር ስላሳለፈች ክፉንም ደጉንም አሳልፋለች። ከኤልያስም ጋር ተቃይማ ነበረ በጆሮ የተነሳ ሁሉንም ነገር። አሁን ላይ ጆሮንም ይቅርታ አድርጎለት ጆሮ አንተን እኮ ኤልያስ ማስቀየም አልፈልግም፣ የገረመኝ አንተ ነህ። እኔ ቆይ ካንተ አንድ ከተማረ ሰው ጋር ራሴን ማወዳደር ሰው መስልሃለሁ ይለዋል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻላችኋለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ኤልያስና ሀና ዛሬ በጣም አዝነዋል። ኤልያስ ወደ ደሴ ተመልሷል። ሀናም ሲለያት በጣም ከፍቷታል። ያው ግን ምንም ማድረግ ስለማትችል ብቻ አልቅሳ ሸኝተዋለች። እንዲሁም ጆሮ እና ኤልያስ ታርቀዋል። ሁሉን ነገር ችግራቸውን ፈተዋል። ማለትም ኤልያስ የተረዳበት ነገር በተሳሳተ መንገድ ነበረ እና ሁሉም ነገር አሁን ላይ ሰላም ሆኖ ጆሮም ከአባባ ጋር አብሮ እያለ ነው። አባም የሀና ነገር በጣም ጨንቋቸዋል። ሀና ጸባይዋን እንዳለ ተቀይረዋል እና ቆይ ግን ልጄ ምን ሆነሽ ነው? ለምንድን ነው የሆንሽውን ነገር የማትነግሪኝ? ይሏታል። እንዴ አባ ምን ሆንኩኝ? እሺ ወይ ጸበል እንሂድ እንዴ ይሏታል። አባ አመመህ እንዴ ትላለች። አይደለም ለአንቺ ነው እንጂ። እንዴ አባ እኔ ምን ሆንኩኝ? አይ አንቺ እኮ ልክ አይደለሽም ልጄ ይሏታል። ኤልያስን እኔ እኮ ልኬን የማውቅ ሰው ነኝ። እኔ ቆይ ካንተ ጋር የምፎካከር መሰለህ እንዴ ይለዋል። ስለዚህ ከሀና እራቅ የሚለውንም ገብተዋል ማለት ነው። እንደዚህ ልክ ስታውቅ በጣም ደስ ይላል። ለማንኛውም ሴቷ ቀድመሃለች ይለዋል። ማለት ይላል። ሀና ከጣገቧ እንዳልደርስ ቀድማ አስጠንቅቀኛለች። ለማንኛውም ያጣፍጥላችሁ ብሎ ጥሎት ይሄዳል። ያስም በጣም ደስ ይለውና ኡፍ በቃ ይህን ነበር የምፈልገው ብሎ በጣም ደስ ይለዋል።
ጆሮና ሀና ስለተለያዩለት ወይንም ደግሞ ስለተጣሉ ሀናም እንዳትደርስብኝ ስላለችው ያው ኤልያስ ስለሚቀና ራሱን ጀግና ነህ ኤልያስ እያለ ደስ ብሎት ወደ መንገዱ መሄድ ጀመረ። ሰላም ግራ ተጋብታለች። ምናሴ አዲስ ነገር አዲስ ጸባይ ያመጣዋል እና ጧት በሩን ከፍታ ትገባና ቆይ ግን ሌላ ጊዜ ጧት ተነስተው እኛን የሚቀሰቅሰን ሰው እንዴት አሁን በዚህ እስከዚህ ሰዓት እንቅልፉን ተኝቶ ይለጥጣል ትላለች። ሰላምም ምናሴ መቀስቀስ ጀመረች እና ምናሴ ምንድን ነው ለምን አትተኝም ለምን አልተኛበትም ይላታል። ሰላም ነው ቆይ ትለዋለች። ምኑን ቆይ ትምህርቱን ተውከው እንዴ ወይኔ ጉዴ ፈላ ሰዓት ደረሰ እንዴ ይላታል። ጭራሽ እየመሸ ነው ትለዋለች። ሰላም ቆይ ግን ብቀሰቅሽኝ ምን አለበት ይላታል። እና አሁን ታዲያ ምን እያረኩ ነው ትለዋለች። ትናደድና እሱ ካልቀረ ቀደም ብለሽ አትቀሰቅሽኝም ነበር እንዴ ይላታል። ምናሴም እማዬ መታ አይታ ነበር እናም ታዩ ደክሞት ይሆናል ብላ አለችኝ ትለዋለች። ዛሬ ለጥበቃ በቃ አያስገባኝም ይለዋል። እንዴ ቆይ ምን ልሆን ብሎ ነው ደግሞ አላስገባህ የሚለው ትለዋለች። ሰላምም እንዴ ትናንትና እኮ ከዚህም በኋላ አንድ ደቂቃ ራሱ ብታልፍ አላስገባም ብሎኛል ይላታል። እና ታዲያ አንድ ጥበቃ ታዲያ ፈርጥ ነው ትለዋለች። ሰላም አንተ ትልቅ ልጅ ነህ፣ አንተ ካራፈርክ እነዚህ ህፃን ልጆች ከአንተ ምን ይማራሉ ብሎ አስጠንቅቆኛል ይላታል። ሰላም ወሬኛ ነሽ፣ በልሻውን ተነስና ልብስ ልበስ፣ እኔ ቁርስ እያዘጋጀው ሳሎን ልጠብቅህ ትለዋለች። ሰላምዬ እኔ በጣም ረፍዶብኛል እናም አልበላም ይላታል። ኧረ እባክህ እንደዚህ በጧት ተነስቼ ሰርቼ ዋደ ነው የምትበላው ትለዋለች። ሰዓቱ እንደሄደ እያወቅሽ ግን ምን ሆነሽ ነው ግን ሰላም ይላታል። የራስ ጉዳይ አሁን በግድም ቢሆን ተነስተህ ትበላታለህ ትለዋለች። ተነስ እሺ ተነሳውን ትለዋለች። ወይኔ ሰላም በቃ ፍቅርሽም አስጨናቂ ነው ይላታል። ሰላምም አሁን በቃ እሺ ወሬውን ተውና ለባብሰህ ቶሎና ተነስ በቃ ትለዋለች።